ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ከ2013 ጀምሮ በተደረገው የእርስ በርስ ጦርነት ከፍተኛ መጎሳቆል ውስጥ የወደቀው የትግራይ ህዝብ አሁንም በድጋሚ ለጦርነት ተጋብዟል። በትላንትናው ዕለት የህወሓት ቃል አቀባይ ገብረ ጻድቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጅት መሆኑን በዋን ሚዲያ በኩል ባስተላለፉት መግለጫ አስታውቀዋል። ቃል አቀባዩም በበኩላቸው ትዕግስታችን እያለቀ ነው፣ ህወሓት ወታደራዊ ዝግጅቱን ማጠናቀቁንና ትዕግስቱን መሟጠጡን ገልጸው ነበር። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉም በተጠንቀቅ ላይ ይገኛል በማለት ወቅታዊ የክልሉና የፌዴራል መንግስቱን ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ ጻድቅ በመግለጫቸው ትግራይ በፌዴራል መንግስቱ ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱንም ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውንም ሁኔታ ዝግጁ እንዲሆን ጥሪ አቅርበው ነበር። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው ያሉት ቃል አቀባዩ በኃይል መሬት ለማስመለስ ተዘጋጅተናል ሲሉም ተናግረው እንደነበር አይዘነጋም። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝብ ማህበራዊ ስሪት ተበጥሷል ብለዋል። የሚያገናኘን ነገር የፕሪቶሪያው ሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነ ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉም ተደምጠው ነበር። በዛሬው ዕለትም ህወሓት በጠለምት በኩል ጥቃት መክፈቱ ታውቋል። የህወሓት ኃይሎች በጠለምት ማይተክሊት እና አዲማይ ዳጉሳ በተባለ ስፍራ ጥቃት እንደተከፈቱ የተናገሩም ሲሆን የአካባቢ ነዋሪዎች በአሁኑ ሰዓት በሁለቱም ስፍራዎች የተኩስ ድምፅ እንደሚሰማም ተናግረዋል። የህወሓት ኃይሎች በአካባቢው ከሚገኝ መከላከያ ሰራዊት ጋር የተኩስ ልውውጥ ያደረጉም እንደሆነ የታወቀ ሲሆን በተደረገው የተኩስ ልውውጥም ከሁለቱም ወገኖች ከፍተኛ ጉዳት መስተናገዱም ታውቋል። ምን ያክል ጉዳት ደረሰ ለሚለው ተጨማሪ ማብራሪያ ይዘን እንመለሳለን።